ምን ብለውሽ ያውቃሉ? ለምሳሌ አንቺ ከኛ ጋር መጫወት የለብሽም መጫወት አትችይም አንቺ ወንድ ነሽ አዎ ሚሉኝ አሉ ምን ትመልሽላችሁ? ምንም አይነት መልስ አልመልስላችሁ ስለምችል ነው የምላችሁ። ይሄኛው ሪፖርት የምርመራ ነው የምን ሪፖርት የማህፀን ምርመራ ሴት መሆኑን የሚያረጋግጥበት ይሄ ነው ምርመራ እየተመለከታችሁት እንግዲህ ሴት መሆኗን የተረጋገጠበት የማህፀን ምርመራዋ ነው። ይሄ ውጤቱም አለ በወረቀት ተጽፎ እሱንም ላነብ ነው። መሳይ ተመስገን ማኔቦ 2007 የውድድር ዘመን ላይ በባህር ዳር ተከናውኖ በነበረው የመላው ኢትዮጵያ ጨዋታዎች ላይ ተሳትፋ አድርጋ ተመልሳ ነበር። ከዛም በኋላ የኢትዮጵያ ብሔራዊ ቡድን ዋናው የሴቶች ቡድን ጥሪ ተደረገላት። በሐዋሳ ለ3 ዓመታት ያክል ኳስን ተጫውታ ነበር። ሆኖም ግን እሷም ሆነ ቤተሰቦቿ ያልጠበቁትና ያልገመቱት ነገር ይፈጠራል። ከዚህ በኋላ የሴት ኳስ ጨዋታ መጫወት አትችይም፣ በሰውነትሽ ውስጥ ያለውን የሆርሞን መጠንሽን መቀነስ መቻል ይኖርብሻል ተባለች። መሳይ ከ2011 የውድድር ዓመት በኋላ ባሉት ምናልባትም ላለፉት 5 ዓመት 6 ዓመት ያክል ኳስን መጫወት አቁማለች። ከልጅነቷ ጀምሮ ኳስ በመጫወት ያደገችው መሳይ በአሁኑ ሰዓት በረዳትነትና በተለያዩ ስራዎች እያገለገለች ነው የምትገኘው። በአንድ ወቅት በኢትዮጵያ የሴቶች ፕሪሚየር ሊግ ከፍተኛ ተከፋይ ከነበሩ ኳስ ተጫዋቾች መካከል አንዷ ነበረች። ሆኖም ግን በተፈጥሮ ምክንያት ከሴቶች እግር ኳስ እንድትገለል ተደርጋለች። አሁን የመሳይ ተመስገን ከሴቶች እግር ኳስ እንድትገለል የተደረገበት ምክንያት ተፈጥሯዊ መነሻው ምክንያት ምን ያክል ከምርመራው ጋር ግንኙነት አለው? ይህን ለመመልከት እንሞክራለን። መሳይ ከእግር ኳሱ ከተገለለች በኋላ ስለተፈጠረባት ጫና፣ ስለ ቤተሰቦቿ፣ ስለ ምስኪን እናቷና ስለ ህይወቷ ብዙ ነገሮችን የምታጫውተኝ ይሆናል። መኳንንት በሬ ነኝ። የመኳንንት በሬ ፖድካስት ወደ እናንተ የሚደርስ ይሆናል። አብራችሁን ቆይታ እንድታደርጉ ከኦዲዮ ጋብዛችኋለሁ። መሳይ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ረጅም መንገድ ነው አቋርጠሽ የመጣሽውና መጀመሪያ ጥያቄ ሳቀርብልሽ እሺ ብለሽኝ ስለመጣሽ ከልብ አመሰግናለሁ። እኔም አክብረኝ ስለጠራኝ አመሰግናለሁ። ከዚህ በፊት በካሜራ እንደዚህ ተቀርጸሽ ታውቂያለሽ? አዎ አንዴ በዋልታ ቲቪ ዳግም ዝናቡ ኢንተርቪው አድርገው ነበር ቀረጻ ሐዋሳ ላይ። ይሄ ነገር ከተፈጠረ በኋላ ማለት ነው? አዎ እየተጫወቱ ሳይፈጠር በፊት። ከተፈጠረ በኋላ ግን አልተቀረጽኩኝ። ለምን መሸሽ ፈለግሽ? ምክንያቱ ምንድነው? እስኪ ንገሪኝ። መሸሽ ፈልጌ ሳይሆን ያው አንዳንዴ ማድረግ የቻልክ አቅም በታች አቅም ሲያንስ በዛ ምክንያት ነው እንጂ ሸሽቼ አይደለም። እኔ ከየትኛው ነገር ሸሽቼ አላቅም። አቅም አለመኖር የመረዳት ሰው ስላጣው ነው ወደ ኋላ የተሳብኩት እንጂ የመደበቅ ነገር አይደለም። ብዙ እናወራለን። እንግዲህ በሴቶች እግር ኳስ ውስጥ ለሐዋሳ ከነማ 3 ዓመት ተጫውተሻል። ጥሩ ጎል አስቆጣሪ እንደነበርሽ አውቃለሁ። የኢትዮጵያ ብሔራዊ ቡድን አሰልጣኝ ብርሃኑ ይግዛው ይዞት በነበረው ቡድን ሁሉ የመጠራት እድሉን አጋጥሞሽ ነበር። ነገር ግን አሁን በስፋት በመናወራው ምክንያት ከእግር ኳስ እንድትገለይ ሆነሻል። እስኪ ስላስተዳደግሽ ልምጣ። አሁን ላይ ያለው ከእግር ኳስ እንድትገለይ ያደረገሽ ምክንያት መቼም ከልጅነት ጀምሮ አብሮ የሚያድግ ነገር ይኖራል ብዬ አስባለሁና እስኪ አስተዳደግሽ እንዴት ነበር? ከወንዶች ጋር ከሴቶች ጋር በብዛት ምትውዩ ከየትኞቹ ጋር ነበር? እሺ አመሰግናለሁ። ያው ሰፈር ላይ ወንዶችም አሉ ሴቶችም አሉ ጓደኞቼም አሉ። ከወንድም ከሴቶች ጋር ማድግ ያለው ረጅሙን ጊዜ ያው ከወንዶች ጋር ነበር ኳስ ምጮቶ የነበርኩት። ከዛ በኋላ ያው ወደ ቀበሌ ውድድር አለ ሲባል ወደ ሴቱ የገባሁት። ምክንያቱም ከወንዶች ጋር እንደ ሰፈር ልጅ ነው እንደ ህፃን ልጅም ስለነበር አብረን ስላደገን ነው ከወንዶች ጋር ምጮቶ የነበርኩት። ከዛ በኋላ ሰው ነገረኝ እንደዚህ አይነት ነገሮች አሉ ለምን አትሞክሪም ብሎ የሰፈር ሰው ይሄን ሐሳብ አመጣልኝ። እንዴ በፈልገው ነገር አይደለም ወይ በጣም ኳስ መጫወት ነው ፈልጋለሁ፣ ጥሩ ደረጃ መድረስ ፈልጋለሁ ብያልኩኝ። እንደ አጋጣሚ ትምህርት ቤት ላይ ሰው ነገረኝ። ሄድኩኝ። ኮቹ የዛኔስ የቀበሌ ውድድር እኛ ጋር እንግዲህ ዞናችን ላይ የቀበሌ ከዛ የወረዳ የዞን እያለ ነው ውድድር ነው የሚካሄደው። ከዛ የቀበሌ አሰልጣኝ ነበር አናገርኩት። እሺ ያለኝ አየን ትሬኒንግ ላይ። ከዛ በኋላ ከሴቶች ጋር መጫወት ጀምሮ ትሬኒንግ ጀመርኩኝ። እንደዛ ቅበት ጀምሬ ያው ኳስን በዛ ምክንያት የጀመርኩት ማለት ነው። መጀመሪያ ላይ በቀበሌ በወረዳ ያልሽ ስታድጊ መጀመሪያ ላይ ያዩሽ አሰልጣኞች ኳስ
የሚያሰለጥኑ የሚሰሩ ሰዎች ምን አሉሽ? ያው የቀበሌ አሰልጣኝ የነበረው ታምራት ይባላል። እሱ አይቶኝ ጥሩ ደረጃ መድረስ ትችላለሽ፣ ቀጥይበት እንዳታቆሚ፣ እኔ የሚያስፈልግሽ ነገር አዳሻለሁ ምናምን አለኝ። እኔም ያው ከዛ በኋላ የተወሰው በሰው ምክርም ሰው ከእይታ አንጻር ጥሩ ነገር እንዳለኝ ነገ የተሻለ ቦታ መድረስ እንደምችል ሰው ሲነግረኝ እኔም አላቆም ብዬ ኳሱ በጣም ላፊ ፍቅሩ ስላለኝ ከዛ በቀጠልኩኝ። ያው ከዛ በኋላ ወደ ወረዳ ሄደን ከዛ በኋላ ያው የመጀመሪያ ነው የሄድኩት አርባ ምንጭ ነው፣ የዞን አድያ ነው ክዬ አርባ ምንጭ ነው የሄድኩት። እዛ ነው የመጀመሪያ ፕሮፌሽናል አሰልጣኝ ዮሴፍ ገብረወልድ ያየኝ አርባ ምንጭ ላይ ወፍዬ ማለት ነው። ዮሴፍ ወፍዬ እና አጋጣሚ እሱ ሐዋሳን ይዞ ሄዶ ነበር፣ ሐዋሳ ከተማን የዞኖቹ ማለት ነው። ሐዋሳ እዛ ነበር፣ አየኝ፣ አናገረኝ። ከዛ እሺ ችግር የለውም ብዬ ያናገርኩት። ከዛ በኋላ ነው ወደዚህ ወደ ኳስ ወደ ፕሪሚየር ሊጉ የመጣሁት። በዛ መሀል ላይ የተፈጠሩ ነገሮች ነበሩ። ሲዳማም አናግሮኝ በዛ መሀል ላይ የተወሰነ ክፍተት ተፈጥሮ አንድ አመት ከምናምን ቁጭ ብዬ ነበረ። ፌዴሬሽን ቅጣት ቀጥቶኝ፣ ምክንያቱም ሐዋሳና ሲዳማ ፈርማለች በሚል ሐዋሳ ካሶ ቀድሜ ያስፈረምኳት እኔ ነኝ በማለት ሲዳማም እኛን ምናምን በዛ መሀል ላይ ፌዴሬሽን እኔ ደግሞ ያው የዛኔ ገና የመጀመሪያ ይሄም ነበረ የፕሮፌሽናል እንደዚህ አይነት ነገሮች ወደ ወጥቶ መጫወቱ የመጀመሪያ ነበረ። ከዛ ወደ ቅጣት ገባው 2 አመት ቀጣይ ፌዴሬሽኑ በዛ ምክንያቱም አንድ ተጫዋች ሁለት መፈረም የለበትም። እኔ ደግሞ የዛኔ ብዙም እንደዚህ አይነት እንትሩ ማን ነበር። ከዛ በኋላ ማወቁ የመጣው እንደዚህ አይነት ነገሮች የመጡት በዛ ምክንያት ተቀጣውኝ። 1 አመት ከምናምን ከቆየው በኋላ ድጋሚ ጎፍዬ ይግባኝ ጠይቆ ወደ ሐዋሳ የመለሰኝ። ከዛ በኋላ ሐዋሳ ቤት መጫወት የጀመርኩት። አሁን ስትነግሪኝ ብዙ ነገሮች ስሙዝሊ እየሄዱ ነው፣ ምንም ችግር አልነበረም ከዚህ ከጾታ ጋር በተያያዘ። የለም። መቼ ነው ይሄ ነገር ታዲያ መነሳት የጀመረው? ይሄ ነገር መነሳት የጀመረው 2000 ስንት መሰለ ወደ 11 ግማሽ የተመለስኩ ማለት 2010 ቤት ነው ምናምን ሐዋሳ ቤት እያለው የሆነ ክለቦች የሆነ ማውራት እንደዚህ አይነት ነገሮች እንደዚህ አይነት ምርመራ ማድረግ አለበት መመርመር አለባት። ምክንያቱ ምን ነበር? ያንቺ እዛ ጎል ብዙ ማስገባት የኔ ፊዚካሌ ያው ካሉ ሁኔታዎች አንፃር ከኔ ሁኔታ አንፃር ካሉኝ ከብዙ ነገሮች አንፃር ለየት ስል ዛኔ ነው የሰማሁት። ጊዮርጊስ አንደኛ ካሳሽ የነበረው ሰላም ዘራይ ምናምን አሰልጣኝ ነበር ሰዓት ላይ እንደዛ። ሌላ ቲሞችም አሉ እንግዲህ ኤሌክትሪክም ነበር። ክሳቸው ምንድነው የነበረው? ምርመራ ማድረግ አለባት፣ ጾታዋ መመርመር አለባት፣ ወንዱ ሴት ተለይታ መታወቅ አለበት ተባለ። ከዛ በኋላ አልተመረመሩ። ያን አመት አለቀ። ቤት እኮኝ ከዛ በኋላ ወፍዬ አልጠራኝም። ሁለተኛ ያን ነገር እሱ ይሄን ነገር ክለቦች ሲያነሱ ሳይጠራኝ ቀረ። ከዛ በኋላ እኔም ቁጭ አልኩኝ ቤት። የዛኔ ብዙም ሳልጫወት ሐዋሳ ቤትም ያው አልተጫወትኩም ብዙም። ይሄ ፋይል ስላልተዘጋ ነው ሳትሄጂ የቀረው? እሱም አልጠራኝም ይሄ ፋይል። ምክንያቱም እኔም ወደ ምርመራው አልገባውኝም። የሚያስመረመኝ እንደዚህ መጠርቶም ያናገረኝ አካል የለም። አንቺ እንደዚህ አይነት ክስ ቀርቦብሻል መመርመር አለብሽ ብሎ እና ታዲያ ማን ነው የከለከለሽ? ወፍያ በቃ የዛኔ የሆነ ፍራቻ ይሁን የሆነ እንድትቀመጪ ነው የተደረገው ዝም ብለው ያለ ምንም እግድ ማለት ነው? አለ ምንም እግድ። ፌዴሬሽን ሳያግደኝ ማንም ሳያግደኝ ተቀመጥኩኝ ይጠራኝ። ምክንያቱም ሐዋሳ የነበርኩት ውድድር አለቀ የዛን አመት። ከዛ ተመለስኩኝ ወደ ቤተሰብ ጋር ቁጭ አልኩኝ። ክረምት ትሬዝ ዝግጅት ተመር ቆይ እሱ ማለት ለኔ ጥሩ ነገር ነው ያደርጋልኝ። እያናገርኩ እስቲ ነገሮችን ላስተካክልና እጠራሽና ምክንያቱም ዝም ብዬ ጠርቼሽ ተቀምጠሽ አንቺ ጭንቅላትሽ ወደ ስለኖራሽ ከሚጎዳ ነገሮችን ላስተካክልና ፌዴሬሽን የሚለኝ ነገር አስተካክዬ የዛኔ ጠራሽና ማድረግ ያለብኝ ነገር አደርጋለሁ። እሺ አልኩት። ከዛ በኋላ ምርመራ ተብሎ ይሄን ምርመራ ያደረኩት ማለት ነው። የምርመራ ውጤቱን እንመለከተዋለን። ያው ይሄ ጥያቄ ከተነሳ በኋላ አሁንም ማነበው ወረቀት መሳይ ተመስገን የቴስቴስትሮን መጠኗ ከፍ ያለ ነውና ምርመራ ይደረግልን ብለው ክለቦች ጥያቄ ያቀረቡ። የኢትዮጵያ እግር ኳስ ፌዴሬሽን ደግሞ ለየካቲት 12 ሆስፒታልና ኮሌጅ በሚል በቀን 12 6ኛ ወር 2011 ይሄ ማለት ከ6 አመት በፊት ማለት ነው። ከ6 አመት በፊት ምርመራ እንድታደርጊ አደረገ። የኢትዮጵያ እግር ኳስ ፌዴሬሽን በጠየቀው መሰረት ውጤቱ ይሄን ይላል። እንግዲህ ግልባጭ ለሐዋሳ ከተማ እግር ኳስ ክለብ ሐዋሳና ለስፖርት ሕክምና ኮሚቴ በኢትዮጵያ እግር ኳስ ፌዴሬሽን ይላል። ለየካቲት 12 ሆስፒታል ኮሌጅ አዲስ አበባ ይላል። ጉዳዩ የሕክምና ትብብርን ስለመጠየቅ ይላል። ከላይ በርዕሱ ለመግለጽ እንደተሞከረው የሐዋሳ ከተማ እግር ኳስ ክለብ ቁጥር 244 666 943 በቀን 02/05/11 በተጻፈ ደብዳቤ ተጫዋች መሳይ ተመስገን ቀደም ሲል በተለያዩ ክለቦች በሴቶች ፕሪሚየር ሊግ እና በሴቶች ብሔራዊ ቡድን በተጫዋችነት ያገለገለች መሆኗን በመጥቀስ ክለቡ በ2010 ዓ.ም አስመዝግቦ እስካሁን ድረስ እያጫወታት መሆኑን በመጥቀስ
አንዳንድ የክለብ አሰልጣኞችና ክለቦች የልጅቷን አካላዊ ገጽታ በመመልከት የተጫዋቿን ስነ ልቦና በሚነካ መልኩ የተለያዩ ዛቻና ክለቡን እንደሚከለክሉ በመግለጽ በክለቡ ሕልውናና በተጫዋቿ የስነ ልቦና ላይ ችግር እየፈጠረ መሆኑን በመጥቀስ የስፖርት ሕክምና ኮሚቴው አጣርቶ መረጃ እንዲሰጠው ጠይቋል ይላል። እዚህ ላይ እመለስበታለሁ ደብዳቤውና ምንድን ነው ይሄ በዛቻ ይላል። ስነ ልቦናሽን በሚነካና የተለያዩ ዛቻ ይላል። ዛቻም ነበረሽ? ይደውሉ ነበር? ያስፈራሩሽ ነበር? ምንድን ነው ማለት? ያው እንደዛ ነገር አንቺ ማለት ያው የተወራው ክለቡን እንግዲህ አንቺ እንደዚህ እየሆንሽ ነው፣ ምክንያቱም ሐዋሳ ቤትም ያሉኝ እኛም ልንታገድ ነው ወይ ደግሞ ሊያግዱንም እንትን እያሉ ነው ወንድ እያጫወታችሁ እየተባለን አንቺም ደግሞ እንደዚያ ሜዳ ውስጥ አንዳንድ ነገሮች ይፈጠራሉ ወይ ተጫዋች መናገር ምናምን እነዚህ አይነት ነገሮች አሉ። ምን ብለው ያውቃሉ? ለምሳሌ አንቺ ከኛ ጋር መጫወት የለብሽም መጫወት አትችይም አንቺ ወንድ ነሽ አዎ ሚሉኝ አሉ። ምን ትመልሽላቸዋል? ምንም አይነት መልስ አልመልስላቸው ስለምችል ነው የምላቸው። ከዛ ባለፈ ነገር ትርፍ ቀን ተናገራቸው አላውቅም። አንዳንድ ግን ሁሉም እንደዛ አይደሉም። መሳይ ይቅርታ ስላቋረጥኩሽና ፎሎ አፕ ማድረግ ስላለብኝ ነው። ጸጉሩሽን በልጅነትሽ ሹሩባ ትሰሪ እንደነበር ነግረሽኛል። ልብስሽም እንደዛው እንደምለብስ ምናልባት መሳይ ይሄ የጸጉር ሁኔታሽ አለባበስሽ ጫና ውስጥ ከቶኛል ብለሽ ታስቢያለሽ? በደንብ አዎ። ያው እንደዛ አይነት ነገሮች ናቸው ላፊ ሰውንም ጫና ውስጥ የሚከተው እኔንም ወደ እይታ ውስጥ እንዲገባኝ የሚያደርገው ያ ነው። ምክንያቱም ትምህርት በመማር ሰዓት ጸጉሬ ሹሩባ ነበረ፣ ማዘር ሰርታኝ ጸጉሬ ትልቅ ነበረ። ወደ ትምህርቱ ይልቅ እኔ ኳሱ ላይ በጣም አመዘንኩኝ። የኳሱ ፍቅር በጣም ሲጨምርብኝ ወደ ኳሱ ስገባ የሆነ ወደዚህ ጸጉሩ መቆረጥ ጀመርኩኝ። በቃ በዚሁ ቀጠልኩኝ ጸጉሬ። ከዛ ወደ ኳሱ ላፊ ስገባ ጸጉሬ እንደዚህ ሆነ ተቆርጮ በዚህ አይነት መንገድ ነው እንጂ ከድሮ ጸጉሬን ምሰራ ተማሪ ያለው ትምህርት ሹሩባ ሰርቼ መንቀሳቀስ የነበርኩ እንደ ሴቶች ኖርማል ሱሪ እንደዚህ መልበስ ጀመርኩ እንጂ ድሮ ጉርድ ለብሼ ቀሚስ ለብሼ ዩኒፎርም ለብሼ ትምህርት ቤት ዩኒፎርም ጉርድ ነው የነበረኝ ሰው ነኝ። እንደዛ ለብሼ የነበርኩ እስቲል ፎቶ ሁሉ አለኝ። አሁን እዚህ ያልመጣሁም እንጂ አለኝ ፎቶ ሹሩባ ሰርቼ የተነሳሁ ፎቶዎች ሁሉ አሉ። እናትሽ ከማንም በላይ አንቺን ያውቁሻል በደንብ አይደለም? ይሄ ስሜት ፊሊንጉ ከባድ ይመስለኛል በጣም። ያሳደገ አንድ እናት ያሳደገቻትን ሴት ልጇን ወንድ ነች በሚል ውድድር እንዳታደርግ መከልከል፣ በተለይ ደግሞ በእኛ ካልቸር ብዙ ነገሮቻችን ገና ነን። አሁን ሌሎቹ ሄደዋል እንደነ ካስቴር ሴሜኒ አይነት ፊት ለፊት ወጥተው ነው የሚጋፈጡት። እኛ ደግሞ ተደብቀሽ ነው እንግዲህ በስንት መከራ ነው አይደል ያገኘውሽ። ከ6 ወር በፊት ነበር ቀጠሯችን የነበረው ልንገናኝ። ከ6 ወር በኋላ እግዚአብሔር ፈቅዶ ነው የተገናኘነውና እንግዲህ ተደብቀሽ ነበር ማለት ነው። ፋሚሊስ ምን አይነት ጫና ውስጥ ነው ያለው? ስለ እናትሽ ብትነግሪኝ ደስ ይለኛል። እናትሽ ምን አይነት ፊሊንግ ውስጥ ነው ያለችው? ከባድ ነው እውነት ለመናገር በጣም ጥሩ ሁኔታ ውስጥ አላለችም ያለችው እናቴ ከሚባለው በላይ በጣም ማለት ነው። ምክንያቱም በእኔ ምክንያት እኔ እውነት ለመናገር እንደዚህ ነው ብዬ አልነግራትም። ለመደበቅ እሞክራለሁ እንድትጎዳ ስለማልፈልግ። ምክንያቱም የወለደ አንጀት ነው እናት ናት። እንደዚህ ነገር ብነጋት ከሰው ብትሰማ የሚሰማት ብዙ ነገሮች አሉ። ከኔ በላይ በጣም እንደምታዘናቃለሁ። ግን አንዳንዴ እኔ እሷ እንድትጎዳ ስለማልፈልግ በሆነ ምክንያቶች ነው እሷ የሚሸውዳት። አይ አይደለም የሆነ ወረቀት የሚስተካከል ነገር ስላለ ያን ወረቀት ስላልሰጡኝ ነው ፌዴሬሽን ያ ወረቀት ሲስተካከል እመለሳለሁ እግዚአብሔር ከፈቀደ ብዬ ነው በቃ ማለት ታይ እንደዛ አይደለም የተፈጠረ ነገር አለ ነገር አይደለም ምንም አይደለም ማለት ነው። እናቴ በጣም ታማሚ ናት። እኔን ለማሳደግ ብዙ ነገር አድርጋለች። በዛ ነገር ደግሞ በዚህ ነገር ነግሬያት እንድትጎዳ አልፈልግም። ሌላ ነገር ውስጥ መግባት ሌላ ነገር እንድትጎዳ ወይ ደግሞ ወደ ሌላ ነገር ውስጥ እንድትገባ ስለማልፈልግ ብዙ ጊዜ ነግራትም ኬዙን ይሄ በዚህ ምክንያት እንደዚህ ሆኛለሁ እንደዚህ ብለው ነው ኳስ የከለከሉኝ ብዬ ነግሬያት አላውቅም። ግን በዚህ እንደዚህ ሆኖ እናቴ በጣም የተጎዳች ነው። ምክንያቱም ከዛ ነገር መጥቼ አሁን ያለሁበት ሁኔታ ስተ ትጎዳለች። ግን ደግሞ እንደዚህ ነገር ውስጥ የገባሁት መቀመጥ አፈልጋለሁ ለእናቴ ስለሆነ እንደዚህ ነገር ውስጥ የገባሁት። ምክንያቱም ማንም የላትም እኔ ነኝ ያለሁት። የኔ ታናሽ እህቶች ነው ያሉት ትንሽ ናቸው። ምንም ገና ተማሪ ናቸው ትንሽ ናቸው። እኔ ነኝ እናቴ ማኖራት ሰፈር ደግሞ ማገኛቸው ብሮች እለታዊ በተገኘው ነገር እናቴን ረዳታለሁ። በአንድ ወቅት 11,000 ብር ደሞዝተኛ ነበርሽ። አዎ። አሁን ደግሞ በጣም ቻሌንጂንግ የሆነ ህይወት ነው የምትኖሪው። በጣም አዎ። በመናኸሪያ አካባቢ ነው የምትሰራው። መናኸሪያ አካባቢ አለ መኪና ይገባል። ለምሳሌ የኛ አካባቢ የጣውላ ስራዎች አሉ የሚሸጡ ሰፈራችን በጣውላ ይታወቃል። የሱቅ እቃዎች የሱቅ ሸቀጣ ሸቀጦች ጁሶች እነዚህ ነገሮች ይወርዳሉ። ያ ሰው መኪና ተራ እናስከብራለን እነዚህ ነገሮች እናወርዳለን። ምክንያቱም መኖር ስላለብኝ ማለት ነው። መኖር ስላለብኝ እነዚህ ነገሮችን አደርጋለሁ።
ያገኘሁትን ነገር ከልጆች ጋር ከጓደኞች ጋር አብረን እንሰራለን። እንደ እህትና ወንድሞች አብረን ሰርተን ኢንተርሰለብል ተካፍለ ወደ ቤታችን እንገባለን። ለዛነት የሚያስፈልጋት ነገር አደርግላታለሁ። እኔ ለሚያስፈልገኝ ነገር ወጪዎች ተጠቃቀማለሁ። ምክንያቱም ካልሰራው መኖር አልችልም። በአንድ ወቅት የናሽናል ቲም ተጫዋች ነበርሽ። በደንብ በአንድ ወቅት የፕሪሚየር ሊግ ጥሩ ተከፋይ ተጫዋች ነበርሽ። አሁን ደግሞ መናኸሪያ አካባቢ የምትሰሪው ከባድ ይመስለኛል በጣም አይደለም? አዎ። ምን ፊል ታደርጊያለሽ? ከባድ ነው እውነት ለመናገር። እኔ አንዳንዴ ነገሮችን ከመጀመሪያው እኔ እንግዲህ ወደ ኳሱ ከገባው ሰዓት ጀምሮ በጣም ቻሌንጅ አለ። በጣም ብዙ ጫናዎች ይደርሱብኝ ነበር። ጫናዎችም አሉብኝ። ያ ጫናዎችም ስላሉ ያን ጫና ተቋቁሜ ነው ስጫወትም የነበርኩት። ግን ከዛም ወጥቼ በቃ ምክንያቱም እኔ የማስበው የሰው ልጅ ፈጣሪ ሲፈጠር ተሳስቶ አቅም ትክክል ነው አይደለ? እኔ ፈጣሪ ነው የፈጠረኝ። እኔ ፈልጌ የመጣሁት ነገር አለ ነገር ትክክል ነው ፈጣሪ። በቃ ለዛ ስለሆነ ማምነው ምንድነው ፈጣሪ ፈጥሮኛል፣ እኖራለሁ። ኳሱ ተሳካ ወይ ሆነ አዎ እቀጥልበታለሁ፣ ካልሆነ በራሴ ህይወት እንደዛ አደርጋለሁ። ለዛ ቻሌንጅ በጣም ከባድ ነው። አንደኔ ባብሶ ደግሞ በኔ ሁኔታ በኔ አፈጣጠር በኔ ተፈጥሮ ከባድ ነው። በጣም ብዙ ቻሌንጆች በጣም ብዙ ጫና አለብኝ፣ ግን ተቋቁሜው ነው ያለሁት። እስኪ እንመለስበታለን። ወደ ወረቀቱ ልምጣ። ቀደም ሲል ዛቻ የሚለው ነገር ነው ያቋረጠኝ። ከተጠየቀ በኋላ የስፖርት ሕክምና ኮሚቴው የካቲት 7 ቀን 2011 ዓ.ም ባካሄደው ስብሰባ በጉዳዩ ላይ ተወያይቶ ከየካቲት 11 እስከ 15 ቀን 2011 ድረስ አመቺ በሆነ ቀን ከክለቡ ጋር በመወያየት ለተጫዋቿ የጾታ ማጣራት ምርመራ እንዲደረግላት ለዚህም የኮሚቴ አባል በሆኑት በዶክተር ትዝታ አብርሃም በኩል በሚሰሩበት በየካቲት 12 ሆስፒታል ምርመራው እንዲደረግና ውጤቱ ለፌዴሬሽኑ እንዲገለጽ በጽህፈት ቤት በኩል ለሆስፒታሉና ለክለቡ በደብዳቤ እንዲገለጽላቸው በጠየቀው መሰረት ሆስፒታላችሁ ለሚያደርግልን ትብብር ከወዲሁ እናመሰግናለን ይላል። ይሄ የኢትዮጵያ እግር ኳስ ፌዴሬሽን ከካቲት ሆስፒታል የላከው ደብዳቤ። ይሄኛው ሪፖርት የምርመራ ነው። የምን ሪፖርት? የማህፀን ምርመራ ሴት መሆኑን የሚያረጋግጥበት ይሄ ነው ምርመራው። እየተመለከታችሁት እንግዲህ ሴት መሆኗን የተረጋገጠበት የማህፀን ምርመራዋ ነው። ይሄ ውጤቱም አለ በወረቀት ተጽፎ፣ እሱንም ላነብ ነው። ከዛ በኋላ ይሄ ከተባለ በኋላ በ1806 2011 ይሄ ማለት ከ6 ቀን በኋላ የመጣውን ሪፖርት ደግሞ ላንብብላቸው ምን እንደሚል። ይሄ ሪፖርት የሕክምናው ውጤት ከተገለጸ በኋላ የተረጋገጠው ነው። ለሐዋሳ ከተማ እግር ኳስ ክለብ ይላል። የኢትዮጵያ እግር ኳስ ፌዴሬሽን ጉዳዩ የሕክምና ውጤትን ይመለከታል ይላል። ከላይ በርዕሱ ለመግለጽ እንደተሞከረው ክለቡ የተጫዋች መሳይ ተመስገን ጉዳይ በተመለከተ ላቀረበው ጥያቄ ተገቢ ምላሽ ለመስጠት እንዲያስችል ከፌዴሬሽኑ የስፖርት ሕክምና ኮሚቴ ጋር በመተባበር በየካቲት 12 ሆስፒታል እና ኮሌጅ ለተጫዋቿ ምርመራ የተደረገላት መሆኑ ይታወቃል። በመሆኑም ሆስፒታሉ የላከውን የምርመራ ውጤት የስፖርት ሕክምና ኮሚቴ ተመልክቶ ተጫዋቿ በተደረገላት የጾታ ምርመራ መሰረት ማህፀን እንዳላትና ሴት መሆኗን ያረጋገጠ በመሆኑ የሕክምና ውጤት አባሪ በማድረግ የላክን መሆኑን እንገልጻለን ይላል። ይሄ ሴት መሆንሽ የተረጋገጠበት ማለት ነው። ይህን ይዘሽ ታዲያ ለምንድን ነው ኳስ መጫወት ያልቻልሽው? ከተረጋገጠ በኋላ ወደ 2 ዓመት ከምናምን ተጫውቼ ያለው ሐዋሳ ቤት ከዚህ 2011 ግማሽ ላይ መጣው ተጫወትኩ። ከዛ በኋላ 2 ዓመት 1 ዓመት ጨምሬ ተጫወትኩኝ። ኮቪድ ነበረ 2012 ኮቪድ አቋረጠ። ከዛ በኋላ በኮቪድም የተጫወትኩ ነበር። ኮቪድም 1 ዓመት ከምናምን በኮቪድ ከገባ 1 ዓመት ከምናምን ተጫውቻለሁ። ኮቪድን 1 ዓመት ያ ዓመት አለቀ። ከዛ በኋላ ምን ተፈጠረ? መከላከያ ፈረምኩኝ። ከሐዋሳ ቤት ወጥቼ መከላከያ ፈረምኩኝ። ውድድር ተዘግቷል። በዛ መሃል ላይ የተጠራውን አሻንቲ ተጠራው ብርሃኑ ግዛው ይዞ በነበረ ሰዓት ላይ ማለት ነው። ያ ማለት ያው 2014 13 አካባቢ ማለት ነው። ያው 2 ዓመት አለቀ ማለት 2014 አልቆ 13 አልቆ ወደ 14 መግቢያ ምናምን ክረምት ላይ ማለት ነው ተጠራን። ትሬኒንግ እና ማኔጀር ናሽናል ቲም ገባሁኝ። ምክንያቱም ሀገሬ እንግዲህ ተመወጣት አለብኝ። የመጫወት ወደፊት ከድሮም የነበረ ህልሜ የነበረ ነገር ነው። ልጫወት ገብቼ ተጠርቼ በተጠራውበት ቀን በተጠራው ቦታ ላይ ተረሻለሁ። ትሬኒንግን ጀምሬያለሁኝ። ከዛ ማለት ውድድር ተራዝቧል ምናምን ተባለና ከዝግጅት ቆመና ወደ ቤተሰብ ልንበተን። ከዛ በዛ መሀል ላይ ተጠራውኝና እንደዚህ መደረግ አለበት ምርመራ ማድረግ አለብሽ ተባልኩኝ። እንደገና ድጋሚ
የህክምና ውጤቱ ማህፀን አለሽ ተብዬ ከተባልኩ በኋላ ከዛ በኋላ 1 አመት 2 አመት ተጫውቻለሁ። እንግዲህ ይሄ ቤት ሐዋሳ ቤትም ነበር የተላከ ወረቀቱ ምን ፍቃዱ የህክምና ውጤቱ ፌዴሬሽንም አለ። እንግዲህ ፌዴሬሽን የላከው ራሱ የጻፈው ደብዳቤ ነው እንግዲህ ፍቃድ ለኔ ይሰጠኝ። እንደዛ ሆኖ ምርመራ አሉኝ። ለምን አልኩኝ። ለምን አይ ወጥተሽ እንድትጫወቺም ለናሽናል ቲም እንድትጠቅሚም ያለ ጠቅላላው እንዳለ ምርመራ አሉኝ። እንግዲህ እኔ ቅድም ተናግሬያለሁ መደብቀው ነገር የለም ብያለሁ። ባልብደብቅ መመርመር አልፈልግም ነበር። ራሴ ቢሆን ያመጣሁት ነገር ቢሆን ይሄን ምርመራ አላደርግም። ኦኬ አሁን ተነቃብኝ ብዬ ደበቅ ነበር ትቼሽ ነበር። ተመርምሬ በራሴ ፍቃድ ተመርምሬ ነው ፌዴሬሽኑ እንግዲህ ምርመራ አስደርጎልኝ ፍቃድ አግኝቼ ከመጮት የጀመርኩት። ድጋሚ ምርመራ ሲሉኝ እሺ ነው ያልኳቸው በፍቃደኝነት። ምክንያቱም ኳሱ መጮት ስለምፈልግ መደብቀው ነገር ስለሌለ እንደገና ያለሽንም እውነት ታውቂዋለሽ ስለማውቀው ተናግሬያለሁ። እዛ ጋም ለብራኑ ተናግሬያለሁ። ያን ዛኔ ፍቃድ አለኝ ተመርምሬ የተሰጠኝ የምርመራ ውጤት አለ። ፌዴሬሽኑ የፈቀደልኝ ፍቃድ አለ። ሐዋሳ ቤትም አለ ፌዴሬሽንም ይኖራል። በርግጥ ነው ግልባጩ ለሐዋሳ ቢልክም ፍቃዱ እነሱ ጋር ይኖራል ብዬ ነገር ያለው እነዛ ሲደም አይ ይሄ ለኔ ለመጨረሻ ያለው ነገር ግልጽ አድርጎ እንት ለማለት ወተሽም እንድትጮሽ አንቺ ለነገ ሌላ ነገሮች ከሚመጡብሽ ሙሉ እንት እሺ ያልኩኝ። የዛኔ ያ ነገርም ዳግም ድጋሜ እንግዲህ ነገር ያስተካክለ ዳግም እንደዛ አይነት ነገር አለ። ዳግም ጋዜጠኛው አሁን ካናዳ ገብቷል። እንደዛ ነኝ። እሺ ከዛ ምርመራ ተብሎ ድጋሜ ምርመራ ተባልኩኝ። እሺ ቤት ተመረመርኩኝ። ምን አሉኝ በሰርጀሪ የሚወጣልሽ ነገር አለ። ከዛ በኋላ ደግሞ የሆርሞን መጠንሽን መቀነስ አለበት። ይሄን ነገር ለማድረግ 6 ወር ኳስ መጫወት አይደብሽም። ከየትኛው ውድድር ውጪ ሆነ አለብሽ። ይሄ ምርመራ የሚፈጀው ህክምናው የሚፈጀው 6 ወር ነው አሉኝ። ይሄን ሁሉ ማድረግ የነበረው በራሴ ውጪ ነው። እንግዲህ ከሆሳና አዲስ አበባ የተመላለስኩኝ 200 ወደ 300 ምናምን ኪሎ ሜትር በራሴ ውጪ ሆቴል ብዙ ነገሮችን ይቻልኩኝ የተመላለስ የተወሰነ ሲሄድ የነበርኩት። ከዛ በኋላ አጠገቤ ማንም ነበር። የመጀመሪያው ሁለተኛ ዶክተሩ ወጥቶ አብረን ሆነን ከዛ በኋላ ማንም አጠገቤ ነበር። የትኛውም ነገር ማድረግ ሰው ያስፈልጋል። አገሩን አላቆም ምን ያንደኛ አዲስ አበባን እንደዚህ በሆነ በኳስ አጋጣሚ መተም ተጫውተን እንሄዳለን እንጂ ከዛ ውጪ ከዚህ ወደዛ ይጅ ብባል ማላቅ ሰው ነኝ። አጠገቤ ሰው አልነበረ። የመደበሉኝ ሰው አልነበረ። ይሄ ነው ብሎ መስመሩ የሚያሳየኝ ነበር ሰው አልነበረ። ያለኝ ሳንቲም ጨረስኩኝ በዛ መሃል ላይ ምንም አይነት ውጤት ላይ ሳልደርስ። ህክምናው ውጤት የተሻለ ብዙም ህክምናው አላይኩበትም። ምክንያቱም ከአቅም በላይ ሲሆን የትኛውም ነገር ይከብዳል። ከዛ በኋላ ወደ ኋላ ተመለስኩኝና ወደ ቤተሰብ ጋር ቁጭ አልኩኝ። ከአቅሜ በላይ ሲሆንብኝ ከውስጥሽ የሚወጣ ነገር አለ። እንደገና ደግሞ የሆርሞን መጠንሽ ይቀንሳል ስትባይ በቤተሰብ በኩል የነበረው ምላሽ ምንድነው? በአንቺ በኩልስ የነበረው አቋም የማድረግ አቋሙ ነበርሽ? እኔ ብዬም እኮ ምርመራው የተወሰነ እኮ ጀምሬ ነበር ማለት ህክምናው እንደዚህ ተብሎውን ለምሳሌ የሆርሞን መጠን ቅነሳውን ባይጀመር የተባለው ነገር ሰርጀሪውን ባልሰራ የምችለው ነው ያለገ። ለምሳሌ ከአዲስ አበባ ተመለስኩኝ። የተወሰነ እዚህ አካባቢ ሆነ የግል ሐኪም ቤት ነው ይዞኝ የመጣው ዶክተሩ። ወደ 22 አካባቢ ምናምን መሰለኝ ሳስታውስ ራሱ የዛኔ 5-6 አመት ቢሆንም እንግዲህ ይሄን ነገር ካደረኩት እንደዛ ነው የሚመስለኝ። ዶክተር እስክንድር እንደዛ የሚባሉ ዶክተሮች የነበሩት አይተውኝ ምናምን ከዛ የሆነ ወረቀት ጽፈውልኝ ብቻ ነበርኩት። የሆነ ወረቀት ጽፈውልኝ የሆነ ሌላ ቦታ መሄድ እንዳለብኝ ምርመራ ነገሩኝ። እሺ ምናምን ብዬ ከዛ በኋላ አንዴ ዘኔ የነበረው ዶክተር ብቻሽን አትሁኚ የፌዴሬሽኑ ዶክተር አብሮሽ መሆን አለበት ቢያንስ ነገሮችን ለማስረዳት አብሮሽ ቢሆን የተሻለ ይሆናል አንቺም ሲለኝ አይ እሱ የዛንዴ ሲመስለኝ ነው ውጪ ወጥቷል መሰለኝ ውጪ ነው እና ለዛ ሲመጣ በመለስ ይሻላል ስለው እንደዛ ይሻልሻል አለኝ። እንደዚህ ሲለኝ እሺ ምናምን ብዬ ወደ ቤተሰብ ተመለስኩኝ። ከዛ በኋላ የፌዴሬሽኑ ዶክተር ማግኘት አልቻልኩኝም። ምን ማድረግ እንደነበረብኝ አላወኩኝም። እጄ ያሉት ነገሮችን ማጣው ከአቅሜ በላይ ሆነብኝ። መሳይ ከዚህ በኋላ ሆርሞንሽን የመቀነስ የተባለውን ነገር የማድረግ እድሉን ብታገኝ አድርገሽ ወደ ኳስ ትመለሻለሽ? በደንብ ዛሬ ባገኝ ዛሬ ጀምራለሁ እውነት ለመናገር። ምክንያቱም እግር ኳስን ገና ተጫውቼ ያልጠገቡ ወይ ደግሞ ገና አልተጫወቱ ገና አነካውቱ ጫወተው ኳሱን ማለት ነው። ገና ሲጀምር ነው የቆምኩት። እኔ ህልሜ ብዙ ነበር እውነት ለመናገር በብሔራዊ ደረጃ በክለብ ደረጃ ወጥቶ የመጫወት ህልም ነበር። ማጫወት እንደምችል ማድረግ እንደምችል በደንብ አምን ነበር አደርግም ነበር። አሁንም ስቲል ድረስ እኔ የምፈልገው እሱ ነው። ወደ ኳሱ መመለስ በጣም እፈልጋለሁ 100%። እኔ አሁንም ምለው መስመሩን አሳዩኝ፣ ማድረግ የምችለው ነገር ላድርግ፣ እናንተ ብትረዱኝ ነገር እርዱኝ፣ ማድረግ የምችለው ነገር ብቻ አሳዩ፣ ይሄን አድርጊ። ከዛ በኋላ መለመን ካለብኝ የኢትዮጵያ እግር ኳስን ህዝብ ለምናለሁ። ማድረግ ያለብኝ ነገር አድርጌ እመለሳለሁ። አሁንም ቢሆን መመለስ እፈልጋለሁ። መጫወት እፈልጋለሁ። መጫወት ስለምፈልግ ነው እዚህ ድረስ ተጉዤ የመጣሁት። እንግዲህ አብረውሽ የተጫወቱ የናሽናል ቲም ተጫዋቾች እነ ሎዛ አበራን ጨምሮ ሎዛ ጋር በናሽናል ቲም ተጠርታችሁ ነበር። ያው በክለብ ባትገናኙ ምን ይሉሻል? አሁን
ይሄን ነገር ሰምተዋል። በዚህ ሁኔታ ውስጥ ያለውን እያለፍሽበት ያለሽውን ነገር ያውቃሉና ምን ይሉሻል? እናግዝሻለን፣ አይዞሽ፣ ምን አይነት ስሜቶች አሉ? እስኪ በተጫዋቾች አዎ እውነት ለመናገር እውነት በጣም ብዙ ጥሩ ተጫዋቾች አሉ። በጣም ብዙ ገልጬ እንደዚህ ነው በስም ዝርዝራቸው እንደዚህ ባልናገርም ሎዛ እንድጠራል ሎዛ ለሸተ በጣም ብዙ እንግዲህ የሴቶች ማህበሩም ነበሩ ለሳት ላይ እንግዲህ ስቲል እንኳን በገንዘብ ረድተውኝ ነው ሕክምናውን የተወሰነ ብዙ ማለት ለበተ የተወሰነ እንኳን ረድተውኝ ነበር። በጣም ብዙ ደውለው የሚጠይቁኝ እንዴት ሆንሽ፣ ምን አደረግሽ፣ እንዴት ሆንሽ፣ ተሳካልሽ የሚሉ በጣም ብዙ ተጫዋቾች አሉ። በጣም ብዙ አዋሳ ቤት አብራቸው የተጫዋቹ ልጆች። ከዛ ውጪ ደግሞ እንዳልከው ሎዛ ራሷ ደውላ ከአሜሪካ ድረስ ደውላ ያወራችኝ ወይ ደግሞ ምንድነው የተፈጠረው ስትለኝ የተፈጠረው ይሄን ከዚህ በፊት እንደዚህ አይነት ነገር ሕክምና እንግዲህ ይሄን ያለው ነገር ለሷም ልኬላታል፣ አይተዋለች፣ አሳይቻታለሁ። ፌዴሬሽኑ የፈቀደልኝን ይሄን ዘርቦች አሳይቻታለሁ። ከዛ በኋላ ደግሞ ምርመራ ድጋሚ ብለውኝ ከኳስ አግደውኝ ምንም በማላውቀው ምክንያት ተቀምጬ እንዳለው ነግሬያታለሁ። ከዛ በኋላ እስቲ ማድረግ ያለብን ነገር እናስታክም ወይ ማውራት እኔ ማውራት ያለብኝ ወይ እንደ ዶክተሮችም አሳያለሁ ብላኛለች። ስቲል እሷ ለዶክተሮች አሳያለሁ፣ ሚሉኝን ሰማለሁ፣ ማድረግ የሚገባ ነገር እናደርጋለን፣ አይዞሽ ሁሌ ትለኛለች። ቴሌግራም ላይ እውነት ለመናገር ሎዛ በጣም ጥሩ ሰው ናት። እውነት ለመናገር ሁሌ እናወራለን፣ አይዞሽ ትለኛለች፣ በርቺ ትለኛለች። አልፏል፣ ያው ብዙ ጊዜ ተቀምጠሻል፣ ከዚህ በኋላ ምናልባት ልትመለሽ ትችያለሽ፣ ተስፋ መቁረጥ የለብሽም፣ ማስተካከል ትችያለሽ ምናምን ትለኛለች። እና በጣም ብዙ ተጫዋቾች አሉ እኔ የሚረዱኝ እውነት በጣም ብዙ እንደዚህ በሀሳብም በሆነም የሚያስፈልግሽ ነገር የሚቸግርሽ ነገር ካለ ምናምን ቢሎኝ በጣም የሚደግፉኝ ተጫዋቾች አሉ። ከሎዛ ጀምሮ አሉ ብዙ ልጆች በጣም የመኳንንት በሬ ፖድካስትን እየተከታተላችሁ ትገኛላችሁ። የተከበራችሁ ተከታታዮቼ ከመሳይ ተመስገን ጋር ነው ቆይታ እያደረግን የምንገኘው። በአንድ ወቅት የኢትዮጵያ ብሔራዊ ቡድን በኢትዮጵያ ክለቦች ለሐዋሳ ከነማ የ3 ዓመት ጨዋታ አድርጋ ነበር መሳይ ተመስገን። ነገር ግን በተፈጥሮ ምክንያት በተለይም በሰውነቷ ውስጥ የሚገኘው የሆርሞን መጠን የቴስቴስትሮን የሆርሞን መጠን ከፍተኛ በመሆኑ ምክንያት ከሴቶች እግር ኳስ ጋር አብረሽ መቀጠል አትችይም ተብላ ይነገራታል። ቀደም ሲል እንዳሳየዋችሁ እንግዲህ 2011 ላይ በተደረገ ምርመራ 6ኛው ወር 18ኛው ቀን ላይ በተሰጠ ሪፖርት መሰረት መሳይ ተመስገን ደግሞ ሴት ነች የሚል ሪፖርት ሆስፒታሉ ለኢትዮጵያ እግር ኳስ ፌዴሬሽን ደብዳቤ ሰጥቷል። ከዚህ ደብዳቤ በኋላ ደግሞ ለክለቡ እና እንዲሁም ለሕክምና ዲፓርትመንት የኢትዮጵያ እግር ኳስ ፌዴሬሽን ግልባጭ ደብዳቤ ጽፏል። ነገር ግን መሳይ ተመስገን ከዛ በኋላ ወደ እግር ኳስ አልተመለሰችም። መሳይ ያለችው ከዚህም በኋላ የሕክምና እገዛ ከተደረገላት ሕክምናዋን የምትቀጥል ከሆነና የተባለውን ሕክምና ለማድረግ ዝግጁ ስለሆነች ሕክምናውን አድርጋ ወደ ኢትዮጵያ ብሔራዊ ቡድን የመጫወት እንዲሁም በክለብ ደረጃ የመጫወት ፍላጎቷን መቀጠል እንደምትፈልግ ገልጻለች። እንግዲህ በርከት ያላችሁ ኢትዮጵያውያን የሕክምና ባለሙያዎች እየሰማችሁ እያያችሁ ሊሆን ይችላል። እንዲሁም የስፖርት አመራሮች እያያችሁ ሊሆን ይችላል። ብዙ ደግሞ ገለልተኛ ሆናችሁ በዚህ ጉዳይ ላይ ያገባኛል ብላችሁ እየተከታተላችሁ ያላችሁ ሰዎች ሊኖሩ ትችላላችሁ። በየትኛውም ሁኔታ መሳይ ተመስገን ለማገዝና በሀሳብ በሁሉም ነገር ለመርዳት ፈቃደኛ ከሆናችሁ ሁሌም ቢሆን በራችን ክፍት እንደሆነ ከወዲሁ ለመግለጽ እወዳለሁ። አብራችሁን ቆይታ አድርጉ። ተመልሰን እንገናኛለን። ተመልሰን ተገናኝተናል። ተመልካቾች የመኳንንት በሬ ፖድካስትን እየተከታተላችሁ ነው የምትገኙት። መሳይ ተመልሰን ተገናኝተናል። እንግዲህ ይሄ ነገር እንደ ሰው ሳየው ለኔ ከባድ ነው። ምክንያቱም ብዙ ነገሮችን ማድረግ እየፈለግሽ እየቻልሽ ይህን ነገር ማድረግ አልቻልሽም እና አንድ ምመኘው የምፈልገው ነገር ምናልባት ከዚህ ፕሮግራም በኋላ ያዩት ሰዎች ቀደም ሲልም ከብሬኩ በፊት ለመግለጽ ሞክሬያለሁ። ያዩት ሰዎች ለአንቺ ዳይሬክትሊ ኮንታክት አድርገውሽ ሕክምና ተደርጎልሽ እንደገና ተመልሰሽ የምትመጭበት መንገድ እንዲፈጠር ምኞቴ ነው። እስኪ በምታልፊበት ሰዓት ግን ይህን ቻሌንጅ በምታልፊበት ሰዓት ግን የሚያግዙሽ ሰዎች አሉ። የአሁኑ የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሴፍ ገብረወልድ አንዱ ነው። እስኪ እንዴት ነው ያገዘሽ ዮሴፍ? ይሄ ነገር ሲፈጠር አብሮሽ ካንቺ ጋር ተጨንቋል፣ አብሮሽ ካንቺ ጋር ይሄ ጉዳይ እንዲስተካከል ሞክሯልና እንዴት እንዳገዘሽ እስኪ ንገረኝ። ያው መጀመሪያ ለመናገር እንደፈለጉት የመጀመሪያ አሰልጣኝ እሱ ነው። ያው ወደ ፕሪሚየር ሊግ ትክክለኛ ወደ ፕሮፌሽናል ህይወት የገባሁት በሱ ምክንያት ነው። እንግዲህ ኳስ አቁሜ በነበርኩት ሰዓትም እሱ ነው ፌዴሬሽን አናግሮልኝ ይሄን እንግዲህ ምርመራ አድርጌ ፍቃድ እንዳቀኝ ያስደረገልኝ እሱ ነው። ከመጀመሪያው ጀምሮ በጣም ብዙ ነገሮች የሚረዳኝ እሱ ነው። የሆነ ነገር ሲፈጠር እንኳን የሚያግዘኝ የሆነ ነገር የሚያነጋገር ሲል ይሄን ነገር አድርጎልኝ ወደ ኳሱ እንድመለስ ያደረገኝ እሱ ነው።
ፌዴሬሽን ደብዳቤ አስቀብቶ ምርመራ እንዲደረግልኝ ፍቃድ እንዳገኝ ወደ ኳሱ እንድመለስ ከቤቴ ጠርቶኝ ይሄ ነገር እንደዛ ወደ ኳሱ እንድመለስ ያደረገኝ እሱ ነው። ስቲል አሁንም ድረስ በነገሮች በሀሳቦች ምናምን የሚረዳኝ እሱ ነው እና ይረዳኝ በዛይ ነገር በብዙ ነገር መንገድ ረድቶኛል። እኔ ወደ መለወጥ በብዙ ነገሮች እኔ ወደ መርዳት ከዛ አልፎ በብዙ ነገር ረድቶ ይረዳኝ ሰው ነው። ለኔ እንደ ኮች ወይ ደግሞ እንደ እንትን ሳይሆን ለኔ እንደ አባቴ ነው ዮሴፍ ክብር ወልደ ማለት በጣም በብዙ ነገሮች ይረዳኝ ሰው ነው። ይሄ ነው ብዬ ባልናገርም በጣም ጥሩ ሰው የሆነ ሰው ነው ከአሰልጣኞችም በላይ እውነት ለመናገር ማለት ነው እና በብዙ ነገር ረድቶኛል። የመጀመሪያ አመጣጤም የመጣውበትም በዛ ምክንያት ነው። ምክንያቱም ማንም ባልነበረ ሰዓት ማንም ይጠይቀኝ ባልነበረ ሰዓት ላይ ደውሎልኝ አናግሮ ፌዴሬሽን ምክንያቱም እንደራሱ ሰው አይቶ አንድ አመት ከምናምን አብሬ የቆየሁት ተጨንቆልኝ አስቦ ተከታትሎልኝ ምርመራ እንድትደርግልኝ አድርጎ ወደ ኳሱ እንድመለስ ያደረገኝ እሱ ነው እና ብዙ ነገር ረድቶኛል በጣም በብዙ መንገድ። መሳይ በዚህ አይነት መንገድ ውስጥ ስትኖሪ ቻሌንጆች አሉት አይደል? በጣም ለምሳሌ አሁን ስንገባ እንኳን ቶይሌት ልንጠቀም መጸዳጃ ቤት ልንጠቀም ስንል ያው ሴቶች ጋር እንደዚህ ሆነሽ ስትገቢ የሆነ ነገር ስሜት ይኖራል። ያጋጠመሽ ታሪክ አለ? አንድ ነገር እስኪ ያጫውቺኝ። በዚህ ያው ብዙም ባይሆን ያው አንዳንዴ ሰው እንደዚህ ወደ ከሽንት ቤት ወጣ እንዴ ምን ሆነ ነው እንደዚህ ከሴቶች ጋር አላየውም አይቼዋለሁ እንግዲህ አይቼው ነው እንጂ ባላየው ሴት ባሉን አገብቻ አልጠቀምም በያችሁ የሚሄድበት ጊዜ አለ። እስቲል ባራል በነበረ ሰዓት ላይ እስቲል ሙሉ ዶርም ተይዞ ዶርማችን የነበረው ሻወር ቤታችን አንድ ቦታ ነው። ለምሳሌ እንዲ በቆርቆሮ ተሰርቶ ሻወር አንድ ላይ ነው። አዋሳ ቤት እያለው ከሴቶች ጋር ሻወር መገባው አብራችሁ ነው ሻወር የምትወስዱት? አብረን ሻወር እንወስዳለን። ያው ሁሉ እንግዲህ ቢኖሩ ወይ ነው ቢኖሩ በናገር እና መቅደስ ማሞ እንዴ በጣም ታላቅ እህቴ ናት። መቅደስ ማሞ ማለት ማያውቃት ሰው የለም ተጫዋቿ ለኔ ጥሩ ነገር የምትመኝ ሰው በብዙ ነገር የምትረዳኝ ሰው ዋጋ የምትከፍል ሰው ናት። በጣም ትልቅ ሰው ናት። እንደ ትልቅ ነው በጣም ትልቅ የሆነ ሰው ነች። ብዙ ጊዜ ከሷ ጋር እና ለምሳሌ ኮቪድ በገባ ሰዓት ላይ ዶርም መጀመሪያ ተከራይተን ነበር። አዋሳ ቤት ዶርም አልነበረው። ኮቪድ ከገባ በኋላ በዶርም ነው የምንኖር ነበር። አንድ ቦታ ዶርም ተይዞልን አንድ ክላስ ላይ ቢያንስ 3-4 ተጫዋቾች አለን አብረን የምናድር ሰዎች። ከነሱ ጋር አብሬ ማድረው ሻወር መገባው አብሬ ነው የምታጠባው አብሬ ነው ሽንት ቤት የምጠቀመው አብሬ ነው። እንግዲህ እንደዚህ አይነት ነገሮች አሉ ብዙ እንደዚህ አይነት ነገሮች አሉ። ለዛ ቻሌንጆች የሉም አይደለም። እኔ በህይወት በጣም ብዙ ቻሌንጆች አሉ። ማትረሺው አጋጣሚ እስኪ ንገሪኝ። ማለት በዚህ አይነት ሁኔታ ውስጥ እየኖርሽ በዚህ አይነት ሁኔታ ውስጥ እያለፍሽ በህይወትሽ ውስጥ በጣም ያዘንሽበት ቀን? በህይወቴ ያዘንኩበት ቀን መቼ ነው? ኳስ አትጮች ምናምን ተብዬ ተከለከልኩበት ጊዜ በጣም ያዘንኩበት ጊዜ ነበር። ምክንያቱም መጮት እየቻልኩ ማስተካከል እየቻልኩ ሴቶኝ ያለው አይደለሽም መጮት አትችይም ተብዬ ከኳስ የታገድኩበት ጊዜ ለኔ በጣም ከባድ ጊዜ ነበረበት ጊዜ። እዛ ጊዜ ነው ከባድ ነበር በጣም ከባድ ጊዜ እሱ ነው። እንዴት ተቋቋምሽው ያን ጊዜ? ያው ከዛ በፊትም ብዙ ቻሌንጆች የነበረሽ ያሳለፍሽው ነገር ስላለ መንገድ ጠቅሞሻል? አዎ በደንብ። ምክንያቱም እንዳልኩ የኔ የትኛውም ነገር እንቅስቃሴዎቼ ውሎዬ ምናምን በጣም በቻሌንጆች የሆነ በጫናዎች ምናምን ናቸው። ያዩን ሰው እንደዚህ በተለይ አይን መንገድ ነው የሚያየኝ፣ ሞራል የሚሰጠኛል፣ የሚያበረታታኛል፣ በሆነ መንገድ የሚያየኛል። እንዴ እንዳሉ ያ ነገሮች ሜዳ ላይ ብዙ ቢያጋጥሙኝ ነገሮች አሉ። ደስተኛ ሆኜ የምወጣባቸው ጊዜዎች ነበሩ፣ አዝኜ የምወጣባቸው ጊዜዎች ነበሩ። እንደዚህ አይነት ነገሮች ስላሉ መጀመሪያም ቻሌንጆች ስለነበሩ መጀመሪያም ብዙ ነገሮች ስላሳለፍኩኝ በዛ ሰዓት ተሰምቶኝ ነበር። በቃ ፈጣሪ ፈቀደው ነው የሆነው። እንግዲህ እስቲ እናያለን ደግሞ ምን ማለት ለማለት ይችላል እኮ በራሴ ማስበው ነው። ነገ ጠዋት ነገር ሊስተካከል ይችላል። ያኔ እንደዚህ ምርመራ ተብዬ ተስተካክሎ መጥቼ ነበር። ከዚህ በኋላ እስቲ እንግዲህ እናያለን የሚስተካከል ነገር ከሆነ ይስተካከላል ምናምን ብዬ ነው የነበረው። ግን ከባዱ ጊዜ ነበረው የዛ ጊዜ ነበር። የልጅነት ህልምሽ ኳስ መጫወት ነው። የልጅነት ህልምሽ ኳስ መጫወት ሆኖ ደግሞ ይሄን ነገር እንዳታደርጊው የሚያደርግ ተፈጥሯዊ የሆነ ነገር ተፈጥሯል። ቅድም ለማንሳት ሞክረሽ ነበር ከእምነትም ጋር በተያያዘ የሆነ ጥብቅ የሆነ ነገር እንዳለሽ አውቃለሁ በእግዚአብሔር ያለሽ ነውና ቅድም ያልሽው ነገር እግዚአብሔር ተሳስቶ ያቀምጥልሽና እስኪ አብራሪልኝ። እስኪ ይሄ ቃል ራሱ ምን ያክል አጠንክሮኛል ብለሽ ታስቢያለሽ?
እንዴ አው በጣም እውነት ለመናገር እኔ በራሴ ነገ ምክንያቱም ከአንዳንዴ መጥፎ ነው ወይ ቻሌንጆች ወይ ደግሞ በጣም ከባድ ነገሮች ናቸው አንተ የሚያጠነክሩም ያበርቱ እኔ እንደዚህ ያገዙ አበርተውኛል ብዬ ነው ማስበው ወይ ደግሞ አጠንክረውኛል እንጂ ደካማ በሆን በነገሮች ተስፋ መቆርጥ በሆን ያኔ ገና ባህር ወይ ደግሞ ሳሌድ ለምሳሌ 40 ምንጭ ሳሌድ ደጋፊ በመጮሁ ወንድ ነው እንደዚህ ብዙ ነገሮች በረበረበት ወይ እንደዚህ ነገር ከሆነማ ይቀርብኝ አልጨውቱ ብዬ መመለስ ይችላል ነበር መመለስም ነበር ግን ያ ነገሮች ለኔ ቻሌንጆች ሆነው ወይ ደግሞ ያ ነገሮች ለኔ ጥንካሬ ነው ይሉት እንደዚህ ነገሮች ለኔ ጠንካራ ናቸው እና ምንድነው ማንንም ሰው የሆነ የሚፈልገው እኔ አሁን በቃ ማንንም ሰው ወንድ አይፈጠርም ማንንም ሰው ሴት ሆነ አትፈጠርም ፈጣሪ ማንንም ሰው ሲፈጥር ለጥሩ ነገር ነው ማንንም ለመጥፎ ነገር አይፈጥርም ወይ ደግሞ ሰው መጥፎ አድርጎ አይፈጥርም ተሳስቶም አያውቅም ሊሳሳተም አይችልም ነገ እኔ ምን ሊገጥመኝ እንደሚችል ወይ ደግሞ ነገ እኔ ምን ልሆን እንደሚችል አላውቅም ሌላውም ሰው እንደዛ ለዛ እኔ ፈልጌው አይደለም የተፈጠርኩት ፈጣሪ ፈጥሮኛል እየኖርኩኝ ነው መኖር አለብኝ ደግሞ ምንድነው ስለራሴ ሰላማቅ የደበኩት ነገር ነው አይደለም የዋሸሁት ነገር የለም በዋሽ ሚዲያ አልወጣም በደብቅ እንደዚህ አይነት ውጤቶች ምርመራዎች አይኖሩም እንደዚህ አይነት ነገሮች አሉ እና ለዛ እኔ ፈልጌ የመጣሁት ነገር አይደለም ፈጣሪ የፈጠረኝ ነገር ነው ለዛ ደግሞ እኔ የሚሰማኝ ለምን ለማለት የሚሞክሩ ወይ እነዚህ አይነት ነገሮች እኔን ያበርቱኛል ወይ ደግሞ ወደ ሞራሉ ሲከቱኛል እንጂ እኔ ወደ ላይ ሊያርጉኝ አይችሉም እቺ ወደፊትም እስከ ዛሬ ማለፍ ይመጣቻሉ ከዚህ በኋላም የባሰ ነገር ሊያቀጥምኝ ይችላል ምናልባት ከዚህ በኋላም ምናልባት ሌላ ቻሌንጆች ሊመጡ ይችላሉ ያ ነገር ተጋፍጬ ማስተካከል ያለብኝ ነገር ለማስተካከል ሞክራለሁ እንጂ ወደ ኋላ መልበት ምክንያት ምንም አይነት ነገር የለም እቺን ጥያቄ ብጠይቅሽ ደስ ይለኛል ስኬታማ ኳስ ተጫዋች ባልሆን ኖሮ ይሄ ነገር አይነሳም ብለሽ ታስቢያለሽ በርግጠኝነት አዎ ነው ብዬ ነው ማስበው የኔ ተጽዕኖ መፍጠር የኔ ተሽሎ መገኘት የኔ ስኬት መምጣት ነው እንደዚህ አይነት ቻሌንጆች እኔ ላይ እንደዚህ ጫና እንዲመጣብኝ ያደረገው ይሄ ነገር እኔ ማስበው ነገር ነው ግን ደግሞ እንዳልኩ እንደዚህ አይነት ነገር አለ ብዬ ደግሞ የራሴ ነገር አቅሜ ዝቃርጌ መጫወት አልፈልግም ወይ ደግሞ ያለኝ ነገር ማሳየት ፈልጋለሁ እንጂ የተሻለ ነገር መስራት ፈልጋለሁ እንጂ የተሻለ እኔ ስሜን ማስጣራት ፈልጋለሁ እንጂ እንደዚህ ሆኛለሁ እንደዚህ ሆኜ ስለተፈጠርኩ ሰው ጫና እንዳያደርግብኝ ራሴን ቀንሽ ልጭ ወይ ደግሞ ራሴ ነገር ልቀንስ ብዬ አላደርጉም መቼም ሲጀመር ግን ደግሞ ይሄ ነገር እኔ በጣም ተጽዕኖ መፍጠሬ የተሻለ ሆኜ መገኘቴ የተሻለ ነገር ለማድረግ መሞከሬ ነው እንደዚህ አይነት ነገሮች ያመጣብኝ ክስ የከሰሱ ሰዎች ክለቦች ከዛ በኋላ ደውለው ኮንታክት አድርገውሻል አውርተውሻል ላንቺ መክሰሳቸው ትክክል ነው ወይንስ እንደ እንትን ማለት በዛታት በመጀመሪያው ልክ ናቸው ብዬ አስባለሁ ምክንያቱም ከሚያዩት አንፃር ለምሳሌ ከተመለከቱት ከሚያዩት አንፃር ለመጀመሪያ ነው እንዳልኩ አዋሳ ቤት መጣው ፕሪሚየር ሊግ የመጀመሪያ ጨዋታዎች የነበሩት ጊዜ ነው ያው 2000 ስንት ነው 10 አካባቢ ማለት የመጀመሪያ ነው ካይት ፊዚካል እንደዚህ አይነት መጀመሪያ አይት ስላላዩ ስላለመዱ የመጀመሪያቸው ነው እኔ መጀመሪያ እንደዚህ አይነት ነገር ሳይው ለዛም ሲመስለኝ ለዛ ነው ብዬ ነው ማስበው መጥያቄው መጠይቃቸው ፌዴሬሽንን እንደዚህ ምንድነው ይሄ ነገር ምናምን ብሎ መጠይቃቸው ልክ ናቸው ብዬ አስባለሁ ግን ደግሞ ያው እኔም እውነቱን ይዤ መጥቻለሁ እውነት አለኝ ብያለሁ ተመርምሬ ያሳውቂያለሁ ስለ እህቶች የነገርሽኝ ነበርና እስኪ አጫውቺ ማን ይባላሉ ይሰማሉ አይደል እንደዚህ አይነት ነገሮች የዚህ አይነት ነገሮች መስማታቸው አይቀርም እናትሽም ጭንቀት ስላለ ሀዘኑ ስላለ የእናትሽን ጭንቀትና ሀዘንን ፊል ያረጉታል ይጋሩታል ቤተሰብ ስለሆነና እስኪ ማን ይባላሉ በዚህ ጉዳይ ላይ ሲሰሙ ምን ይላሉ እስኪ ንገሪኝ አንዷ ማለት ገናት ማለት ትንሽ ስለ ነገሮች ታቀለች ግን ከኔ ታናሽ ናት ማለት ከኔ ቀጣይዋ የተወሰነ እንትን ምትለው ማለት ልታቆይ ደግሞ እንደዚህ ነገር ልትል ምትችለው ሁለት ታናሽ ናቸው አንዷ ቃል ትባላለች አንዷ ሄደን ትባላለች እህቶቼ እነዛ ናቸው ያው እንዳልኩ ከኔ ቀጣይ ያለችዋ ብዙ ጊዜ ትጠይቀኛለች እናወራለን ምናምን የተወሰነ ነገር እንደዚህ ነገራታለሁ እንደዚህ ምርመራ ምናምን ብሎኝ ለሷ ለማዘን እንዳልኩ ቀደም ብያለሁ ለማዘን እንዳትነግር ይላታለሁ የተወሰነ ምርመራ እንደዚህ አይነት ነገር ተብያለሁኝ ምናምን ብዬ ነገራታለሁ እና እህቶቼ ነው እንግዲህ እንዳልኩ የኔ ታናናሽ ናቸው ቢሆንም ያው እንደዚህ አይነት ነገሮች ይሰማቸዋል እኔ ለትሪት ለማድረግ ትሞክራለች ያቺኛዋ ብዙ ምን ተማተል የኔ ታናሽ ትሪት ታረጋኝ ትሞክራለች እስቲ ማማከር ከፈለሽ አናግሪኝ ትለኛለች ብዙ ጉዳይ ነገሮች እናወራለን ከሷ ጋር እና እናወራለን
ለኔ ጥሩ ናቸው በጣም እና እኔን ለማረዳት ወይ ደግሞ እኔን ለማስተካከል እንዳይደብረኝ እንዳይከፋኝ የሆነ እንዳይሰማኝ የሚያደርጉት ነገር ለኔ በጣም ጥሩ ነገር ነው እነሱ ያደርጉልኝ ማለት ነው። መሳይ ተመስገን የመጨረሻ ጥያቄ ላድርገውና ዊሽሽን ወደፊት የምትፈልጊውን እንዲሆን የምትፈልጊውን እኔ በምናምን አለው መሰለሽ የሰው ልጅ ከችግሮች ጋር አሸንፎ እንዲኖር ነው የተፈጠረው። ችግሮችን አሸንፎ የተሻለ ሰው እንዲሆን ሁሌም ቢሆን ችግር ካለ ጠንካራ ትሆናለህ። ሁሌም ቢሆን ፈተና ካለ ጠንካራ ሰው ሆነህ ነው የምትቀጥለውና በዛ መሃል ግን በችግሮቹና በፈተናዎቹ መካከል ግን ተስፋ የሚባል ነገር አለ። ነገን የምንፈልገው ነገን የምንወደው ተስፋ ስላለ ነው። ልክ ብዙ ሰው ዛሬ ባያገኝ ባይበላ ባይጠጣ ነገ ስላለ ተስፋ ስላለ ስለ ነገ ያስባል ይኖራልና ተስፋ ይኖርሻል ብዬ አስባለሁ አይደል? ምንድነው ተስፋሽ? የመጨረሻ ላድርገውና ምን ሀፕን እንዲያደርግ በህይወትሽ ምን እንዲመጣ ትፈልጊያለሽ? ያው በህይወቴ በጣም ብዙ ነገሮች እንዲመጡ ፈልጋለሁ። አንደኛው በህይወቴ እንዲመጣ የምፈልገው ከምንም በላይ ይሄ ነገር ተስተካክሎ ወደ ህይወቴ እንዲመጣ ፈልጋለሁ። በህይወቴ ማስተካከል ፈልጋለሁ። በጣም ብዙ ነገሮች አጥቻለሁ። በጣም በብዙ ነገሮች ተጎድቻለሁ። በጣም በብዙ ችግር ውስጥ ያለሁት በጣም በብዙ ከሚባለው በላይ ተቸግሬ ነው ያለሁት እና በህይወቴ እንዲመጣ የምፈልጋቸው አንደኛ ነገር ይሄ ነገር ተስተካክሎ በህይወቴ ቢመጣ በጣም ደስ ይለኛል። ሁለተኛ ነገር እናቴ ብትደሰት ወደ ኳሱ ተመልሼ እናቴ ብትደሰት በጣም ደስ ይለኛል እና ነገም እኔ የተሻለ ነገር ባደርግ ደስ ይለኛል። የተሻለ ነገር ብሰራ በናሽናል ቲምም ደረጃ በየትኛውም ደረጃ የተሻለ ነገር ብሰራ በጣም ደስ ይለኛል። በህይወቴ በጣም የምፈልጋቸው ነገሮች እነዚህ ነገሮች ናቸው። እነዚህ ናቸው እና እንዲመጣ የምፈልጋቸው ነገሮች እነዚህ ናቸው። ቢሳኩልኝ ደስ ይለኛል። መሳይ ተመስገን ከመኳንንት በሬ ፖድካስት ጋር በግልጽ ስለዚህ ጉዳይ ለማውራት ከሆሳዕና ድረስ ነው የመጣሽው። በጣም አመሰግናለሁ አክብረሽኝ ስለመጣሽ። ይሄ ቃለ መጠይቅ ከ6 ወር በፊት የሚደረግ ቃለ መጠይቅ ነበር ግን ጊዜው አሁን ስለሆነ አሁን መጥተሽ ይሄን ቃለ መጠይቅ ለማድረግ ጊዜ ስለሰጠሽኝ ከልብ አመሰግናለሁ። ያሰብሽው የምትፈልጊው እናትሽ ተደስታ ቤተሰብ ተደስቶ ደግሞ ተመልሰን እንደገና በሌላ ቃለ መጠይቅ እንገናኛለን ብዬ አስባለሁ። አይ ሆፕ ይሆናል ብዬ አስባለሁ። ያሰብሽውና ያቀርሽው ነገር እግዚአብሔር እንዲያሳካልሽ ምኞቴ ነው። ከልብ አመሰግናለሁ። እሺ እኔም አመሰግናለሁ። በጣም አመሰግናለሁ። እሺ የተከበራችሁ የመኳንንት በሬ ፖድካስት ቤተሰቦች የዛሬው ፕሮግራም ይህንን ይመስል ነበር። መሳይ ተመስገን ቀደም ሲል የተከታተላችሁት ፕሮግራም እንግዲህ የሴት ብሔራዊ ቡድን ተጫዋች ነበረች። ነገር ግን በሰውነቷ ውስጥ የሚገኘው የሆርሞን መጠን ከፍ ማለት እንድትጫወት አላደረጋትም። እሷ እንደምትለው አሁንም የሕክምና መንገዱ ተገኝቶ የሕክምና መንገዱ በስኬት ተጠናቆ ወደ ኢትዮጵያ ብሔራዊ ቡድን የመመለስ ፍላጎት እንዳላት በክለብ ደረጃ የመጫወት ፍላጎት እንዳላት ምስኪን ቤተሰቧና እናቷን በተለይ እናቷን የመርዳት ፍላጎቷ ከፍተኛ እንደሆነ ገልጻለች። ይህ ነገር ወደፊት ይሳካላታል ብለን እናስባለን። ከዚህ ፕሮግራም ጋር ተያያዥ የሆኑ ፕሮግራሞችን በቀጣይ የምንሰራ ይሆናል። የዛሬው ቆይታዬ ግን ይህንን ይመስል ነበረ። ስለነበረን ቆይታ ከልብ አመሰግናለሁ። አብሮኝ በቀረጻ ከኔ ጋር ቆይታ ያደረገው አማኑኤል ሶካ ነበረ። ጥሩ ቀን ይሁንላችሁ።